ካሌብ እዚህ ቤት መጥቶ ነበር አይቼዋለሁ። ፊቱ በልዟል። ምን ተፈጥሮ ነው? እኔ ምን አውቃለሁ? ትንሽ ተጋጭተው ነው። ከማን ጋር? ላልተወሰነ ያህል ጊዜ አንተ አልጋ ላይ የምተኛ ከሆነ እኔ ደግሞ ሶፋ ላይ የምተኛ። ደግሞ ስም ብቻም አይደለም ስሜን አጥፍተሃል። ላገኘው ሰው በሙሉ ስትናገር ነበረ። ግን በቃ እንዲህ ሆኗል ነገሮቹ። ብንከባበር ይሻላል። ቅዱሴ ስትል ስላዳንኩ ነው። አንድም አንቺ ነሽ እኔና ሄለንን ለማለየት ቀን ሙሉ ስታሲር የምትዩ። የተናገርከውን ነገር የረሳው እንዳይመስለን። ቆይ አሁን ለምንድን ነው የምትጮህብኝ? የት ነው የማሰናብተው? ይቅርታ አድርግልኝ ለንግግሬ። ከዚህ ሰው ጋር ግን በትዳር ለመቆየት የሚያደርግ ምንም የጋራ ነገር የላችሁ። ሁለታችሁም የግላችሁ። አዎ ሁለታችሁም ተቃራኒ ናችሁ። ቅዱሴ ሳይሆን አንቺን ነው ማጠፋሽ። ነገኪኝ እየሰማች ነው። ቅዱሴን ሳይሆን አንቺን ነው ማጥፋት ያለብኝ። አጠፋሻለሁ፣ እገልሻለሁ እያለቻት ትገኛለች። ሄሉንም እንግዲህ ቅዱሴን አስወግጁ እንዳላየው ከዚህም በኋላ እያለቻት ትገኛለች። ሰላም ሰላም! ውድ የምወዳችሁና የማከብራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ጌታ ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ በፍቅር ጋበዝኳችሁ። ስለምትከታተሉ ከልብ አመሰግናለሁ። እያበረታታችሁኝም ስለሆነ እግዚአብሔር አምላክ ያክብርልኝ። ሁላችሁም ተባረኩልኝ። ወደ አመጣውላችሁ እንግባ። በባለፈው ክፍል ላይ እንግዲህ ቅዱሴን የደበከኝን ሚስጥር እንድትነግረኝ እፈልጋለሁ ስትል ምንም የደበኩሽ ነገር ካንቺ ምንም የደበኩት ነገር የለም በማለት ሲላት፣ አይ ፋሲካ የነገረችኝ ነገር አለ ንገረኝ ስትለው ጥሏት ወጥቶ ነበረ። ጥሏትም እንደወጣ ወደ ማታ ደግሞ ወደ ቤቱ ይመለሳል። እሱም ገና ሲገባ ሄሉ አሁን እንድትነግረኝ እፈልጋለሁ ብላ ስትል ምን እየሆንሽ ነው ያለሽው? እኔ ረፍት ማድረግ ፈልጌን እየመጣው ሲላት የምን ረፍት ነው የምታደርገው? በአሁኑ ሰዓት ረፍት የምታደርግበት ሳይሆን እንድትነግረኝ ነው ፈልገው በማለትም ስትጠይቅ እምነግርሽ ነገር የለም ብሎ ሲላት፣ በል አንተ እዚህ ተኛ ለተወሰነ ጊዜ አንተ እስክትነግረኝ ድረስ እዚህ አብረን አንተኛም ብላ ትለዋለች። እሱም በፍጹም አንቺ ሶፋ ላይ እንድትተኝ አልፈቅድልሽም፣ ደግሞም እነ ፋሲካ የሚሉትን ነገር አትስሚያቸው፣ ስለዚህ ብሎ ሲላት፣ በፋሲካማ እንዳትመጣብኝ የእናቴ ምትክ ናት፣ እሷ ሁሉንም ነገር ትክክል እየነገረችኝ ነው፣ በል አንተ ዞር በልልኝ በማለትም ትናገረዋለች። እሱም በፍጹም እኔ ዞር አልልም ብሎ ሲላት፣ እሺ በቃ እኔ ሂጄ ልተኛ ስትል፣ አይ አንቺ አተኝም ብሎ ብርድ ልብሱን ተቀብሏት ወደ ሳሎን ይሄዳል ማለት ነው። ሳሎንም ከደረሰ በኋላ እንግዲህ ወይዘሮ ፋሲካ ትመጣለች። በዚች በትንሿ ነገር አሽቀርቅራ ወረወረች። በል ከትንሽ ሰዓት በኋላ ደግሞ ራስን ጎዳና ላይ ታገኛለህ ትለዋለች። አንቺ ሴትዮ ለምንድን ነው የማታርፊው? እረፊ ብዬሻለሁ እኮ ለምን ትከታተኛለሽ? አትፈታተኝኝ። ከዚህ ቤት እንደማወጣሽ ደግሞ እንዳትጠራጠሪ ትንሽ ጊዜ ስጭኝ እንጂ ሁሉ ነገር አሰት ነው በማለትም ይናገራታል ማለት ነው። ከዛ በስተቀር እንግዲህ በዛ አይነት መልስ ሲመልስላት እሺ አሁን ውጪልኝ ብሎት ሲል በቃ ያልሆነ ቃላትን ትናገራለች። ውሽማክስ እንዴት ናት በማለት ስትለው እንቅ አድርጎ ይይዛታል። በዛው መካከል መስኪ ትመጣለች። መስኪ ምን እየሆናችሁ ነው ያላችሁ ስትል፣ ዞር በይ አንቺም ጭራሹኑ ቀንና ሌሊት የኛ መጣላት አንቺስ አይደለሽ ወይ የምትፈልጊው? ስለዚህ ዞር በይልኝ በማለት ስትል፣ ለምን አብረን አንተኛም በማለት ትጠይቀዋለች። አንቺ ማፈራቢስ ዞር በይልኝ ይላታል። እነሱም ሁለቱም ይሄዳሉ። እንግዲህ መስኪም ደግሞ ሳምሪን እንቅ አድርጓ ይዟት ምንድነው እሱ እየተካሄደ ያለው? ቤት ውስጥስ ምንድነው የተፈጠረው? ባለፈውም ቅዱስ ካሌብ መጥቶ ካሌብ እንዳለ በልዞ ነው የሄደው። ምን እየተፈጠረ ነው ያለው? እየተፈጠረ ያለውን ማወቅ እፈልጋለሁ በማለት ትላታለች። እሷም ምንድነው የምታውቂው ነገር? ምንም ነገር የለም። አሁን ላይ ምንም ማወቅ አይጠበቅብሽም። ዞር በይልኝ ካሌብ
ከጋሼ ጋር ተጋጩ። ሌላ ምንድን ነው እሱ ብላ ስትላት አይ የተፈጠረውን እያንዳንዱን ነገር እንድትነግሪኝ እፈልጋለሁም በማለት ትመልስላታለች። እሷም ለምንድን ነው ከነትዬ ህይወት የማትወጡት? ለምንድን ነው ትዳሩን ለማፍረስ እንደዚህ የምትለፉት? ብላ ስትጠይቃትም መስኪ ምንም አያገባሽም አንቺ ዞር በይ ብላ ትላታለች። አንቺ ምን ታውቂያለሽ? አንቺ ገረድ፣ አንቺ ዞር በይም እያለቻት ትናገራለች። እንግዲህ ጋሼንም ቅዱሴን ጋሼ አንተ ምንም አታስብ፣ ትዳርን እግዚአብሔር ካጣመደው ማንም ሊለያየው አይችልም። ሁሉንም ነገር ደግሞ ለእትዬ ንገራትና አስረዳት ትለዋለች። እሷም አሁን አስረዳት ነበረ፣ ግን ጭንቅላቷ አሁን ላይ አይምሯ አይቀበልም። ያለችበትን ሁኔታ አታይም ወይ? በካሌብ እኮ ብዙ ተረብሻለች። ስለዚህ እሷ ስትረጋጋ ሁሉንም ነገር እኮ እኔ እነግራታለሁ በማለትም ሲል እሺ ጋሼ ጥሩ አድርገሃል ብላ ትላለች። ሆኖም ፋሲካና መስኪም ደግሞ እዚህ ጋር ተጣልተዋል። መስኪም ያው ፋሲካ የደበቀችኝ ነገር ይኖራል፣ ስለዚህ ሁሉንም ነገር እኔ እሷ ላይ መድረስ አለብኝ፣ እንዴት ነው የምትደብቀኝ እያለች እየተከታተለቻት ትገኛለች። ፋሲካም እንግዲህ ከእሷ የደበቀችው ነገር አለ። ካሌብን እኔ የምልህን ነገር ሁሉ ለፋሲካ እንዳትነግራት፣ ፋሲካን ካንተ ርቃት። ስለዚህ ለፋሲካ ምንም ነገር እንዳትናገር፣ እኔ ፋሲካ ለመስኪ ምንም ነገር እንዳትናገር፣ እኔ መስኪን በኋላ ላይ ባዷን ነው የማስቀራት፣ እሷንም ሆነ የእህቴ ልጅ ባዷቸውን ነው የማስቀራቸው በማለት ነበር ከካሌብ ጋር የተስማማችው። ስለዚህ እንግዲህ ሁሉንም ሚስጥሩን ለመስኪ አይነግሯትም። ከመስኪ ተደብቀው ብዙ ነገሮችን እያካሄዱ በኋላ ላይ እንግዲህ እሱ የሚፈልገው ካሌብ የሚፈልገው ሄሉን ነው። እሷ ሄሉን ትሰጠዋለች፣ እሱ ደግሞ ይሄንን ሚስጥር ይደብቅላታል ማለት ነው። እንግዲህ መስኪ እንደተጠራጠረችው እውነት ነው ማለት ነው። እየተከታተለቻትም ስትሄድ እንግዲህ እንዳያችሁት እንቅ አድርጓ ትይዛታለች። እሷም ለምንድን ነው የምትከታተይኝ? ምንድን ነው ከኔ ጋር ያለሽ ነገር? በቃ ምንም አይነት ሚስጥር የለም ብዬሻለሁኝ፣ ለምን ትከታተኛለች ስትላት አይ እየተከታተልኩሽ ሳይሆን ወደ ቤት እየሄድኩ ነው ብላ ስትላትም ይሄ እኮ ወደ ቤት የሚሄደው መንገድ አይደለም፣ እምቢ ካልሽ ቅዱሴን ሳይሆን አንቺን ራስሽን አስቀድሜ እንደማጠፋሽ እንዳትጠራጠሪ በማለትም ማስጠንቀቂያ ትሰጣታለች። አሁን ቀጥ ብለሽ ወደ ቤት ሂጂ፣ ወደ ቤት የማትሄጂና የምትከተይኝ ከሆነ ግን እንደማጠፋሽ እንዳትጠራጠሪ በማለትም ትዝትባታለች። እንግዲህ መስኪ ከቅዱሴም ሳሎን ከካሌብም ሳሎን ከንብረቱም ሳሎን በባዶ ሜዳ ቀረው፣ እንዴት ነው እንደዚህ የሚሆነው እያለችም እጅግ እየተናደደች ትገኛለች ማለት ነው። እንግዲህ ፋሲካ ደግሞ ያሰብኩት ነገር እየተሳካልኝ ነው በማለትም ሄሉ ጋም ትሄድና ሄሉን ቅዱሴ ምን አለሽ ስትላት ምንድን ነው እሱ ምኑን ስትል ጭራሽ አንቺ ረስተሻል ወይ? እንዴት ትረሻለሽ? ይሄ ሁሉ ነገር አድርጎሽ ደብቆሽ ሁሉንም ነገር ጠይቂው፣ በፍጹም እንዳትተይ። አንቺ እኮ ብትሰሚ እኮ ራስሽን ራሱ መቆጣጠር አትችም ነበረ ብላ ትላታለች። እሷ ምንድን ነው ካለ ለምን አንቺ አትነግርኝም? ቅዱሴ እኮ ምንም አልነገረኝም፣ እስኪ ነግረኝ ድረስ ያው በትዕግስት መጠበቅ ነው ብላ ስትላት አረ እንደዛማ በፍጹም አይሆንም፣ እንድትጠብቂው አልፈቅድልሽም፣ አስወግጁ እንጂ ለቃላቴ ግን ይቅርታ አድርጊልኝ ትላታለች። አስወግጁ ማለት ምን ማለት ፈልገሽ ነው አክስቴ? አልገባኝም። ቅዱሴን እኮ ነው ብላ ስትላት አዎ ቅዱሴ ላንቺ የሚሆን ሰው አይደለም፣ ከብዙ ሴት ጋር የሚጋደም ነው ስትላት የኔ ቅዱሴማ እንደዛ አደርግም፣ እንደዛም እንዲሆን አልፈቅድለትም ምናምን ስትል አንቺ እኮ ጽድት ብለሽ ሌላ ትዳር ይዘሽ መኖር ሲቻለሽ ካልነገረሽ ለምን ጊዜና ሰዓት ትሰጪዋለሽ? አንቺ ብሰሚማ ራስሽን አትቆጣጠሪም። ስለዚህ ነው እኔ ያልነገርኩሽ፣ የእህቴ ልጅ እንድትጎጅብኝ አልፈልግም ትላታለች። እንዴ አንቺ እንዴት እንደዚህ ስትላት በፍጹም ጠይቂው በማለትም ስትል
እንግዲህ ጠዋት ላይም ስትጠይቀው ቅዱሴ የመናገር ፈቃደኛ አይደለም። አሁን ላይ ዝግጁ አይደለችም። አሁን በዚህ ንዴት ላይ ከነገርኳት ሚስቴ ትጎዳብኛለች በማለት በማሰቡ እሱ ምንም የነገራት ነገር የለም። ሆኖም እንግዲህ የማትነግረኝ ከሆነ አብረን አናድርም ብላውም ነበረ። ሆኖም እሱ ሊነግራት አልቻለም። ሳምሪ ደግሞ ንገራትና ሁሉንም ነገር ተገላገል ስትል አይ አሁን ላይ አልነግራትም፣ እኔ እኮ ምንም አይነት ነገር የለም፣ ይሄ ሁሉ ራሳቸው የእኛን ትዳር ለመበጥበጥ የጠነሰሱት ሴራ ነው ብሎ ሲላት እትዬ ትረዳሃለች ወይም ደግሞ በኋላ ላይ ራሷ ተጸጽቷ ይቅርታ ትጠይቃለች። ጋሽ አንተ ምንም አታስብ እያለችው ትገኛለች። እንግዲህ ሄሉንም አንቺ እንዴት እነሱን ታምኛቸዋለሽ? እሷ እኮ እራሷ የጠነሰሰችው ሴራ ነው ብሎ ሲላት አክስቴን እንድትናገርብኝ አልፈልግም። አክስቴ ለምንድን ነው የኔንና ያንተን መለያየት የምትፈልገው? ምንስ ትጠቀማለች? በእኔና በአንተ መለያየት እኮ የምትጠቀመው አንዳች ነገር የለም። ስለዚህ ምንም ነገር እንድትል አልፈቅድልህም በማለትም ትለዋለች። አይ እንደዛ ከሆነ እስቲ እናያለን ብሎ እሱም እየተናደደ እያለ አሁን የማይነግርሽ ከሆነ ከዚህ ቤት አባርሪው ብላ ትመክራታለች። አክስትየዋም አንቺ ንገሪኝ አክስቴ ምንድን ነው ብላ ስትል ከመቅደስ ልጅ አለው ከሌላ ሴት እኮ ልጅ አለው ደብቆሽ ነው እስከዛሬ ስትል እንዴት ልጅ እያለው ይሄንንማ በፍጹም አይደብቀኝም የኔ ቅዱስ እንደዚህ አደርግም ስትል እንደውም ንገሪኝ ካልሽኝ እሱ እኮ ነው መቅደስን ጠርቶ መጠጥ አጠጥቶ አስክሮ አብሮ እንዲያድር ያደረገው። ከዛን እሷ ጸነሰች፣ ልጇንም አሳደገች። እጅግ ብዙ ጊዜ አስፈራርቷትም ይገኝ ነበረ በማለትም ስትላት ይሄንን በፍጹም እሱ አያደርግም አክስቴ ምን እያልሽ ነው ስትላት እኔ እኮ ለዚህ ነው አልነግርሽም ብዬ ብዙ ጊዜ ከለከልኩሽ በማለትም ስትል አይ ይሄማ በፍጹም አይሆንም፣ ይሄ የማይሆንና የማይመስል ነገር ነው ስትላት አረ እውነቴን ነው ምንም የማይመስል ነገር የለም በማለትም ስትናገራት እናያለን ማለት ነው። እንግዲህ ይሄ አሁን ላይ እሷ ተሳክቶልኛል፣ አሁን ቅዱሴ ሲመጣ ከቤት ታባርረዋለች እንዳለችውም ቅዱሴ እንደገባ ቀጥ በልና ከቤት ውጣልኝ በማለት ስትል አንቺ በዚህ ሴትዮ ነው ወይ እሷን አምነሽ የምታባርርኝ? እባክሽን አንድ ጊዜ ስሚኝ በማለት አክስቴን እንድትሳደብ እኔ በፍጹም አልፈቅድልም። እንደውም ሚስጥርህን ስለደበቀችልህ እስከ ዛሬ ድረስ ልታመሰግናት ይገባል ትለዋለች። እሷም እንደዛ በምትለው ሰዓት ምንም የደበቀችልኝ ነገር የለም፣ እችን ሴትዮ አትመኝ ሲል አሁን ውጣ እያለች ነው ያለህን ነገር ሰብስበህ ቶሎ ውጣ፣ በቃ ውጣ እያለች ነው። ምን ትጠብቃለህ እያለች እንግዲህ ፋሲካም ከስር ከስር እያራገበች ትገኛለች። ሄሉ ባክሽን አንድ ጊዜ አዳምጪኝ ቢላትም ሄሉም የማዳመጥ ፈቃደኛ አይደለችም። ትገፈትረውና እንዲወጣ ታደርገዋለች። እንግዲህ ቅዱሴም ይወጣል። ቅዱሴ እንደወጣ ፋሲካ እጅግ ትደሰትና አሁን ሁሉንም ነገር እየጨረስኩ ነው፣ አሁን አንድ ሰው ብቻ በእጄ ማስገባት ቀረኝ። እንግዲህ ሁላችሁም ተራችሁን ጠብቁ፣ እያንዳንዳችሁን አንጥሬ ያወጣችኋለሁ እያለች እየሳቀች እያለ ሳምሪ ትመጣለች። ሳምሪም እንዴ ጋሽ ምን ሆኖ ነው እየወጣ ያለው ብላ ስትጠይቃት እንዴ ምን አገባሽ ስለጋሼ? አንቺም ከዛሬ ቀን ጀምሮ የማዝሽ እኔ ነኝ እንጂ ቅዱስ አይደለም። ሂጂ ስልሽ ትያለሽ፣ ስሪ ስልሽ ትሰሪያለሽ። ከዚህም በኋላ እንደዚህ ነው ብላ ትነግራታለች። እስቲ ትዬ ላውራ በማለትም ስትሄድ ምን አባሽ ልትሰሪ ነው እሷ ጋር የምትሄጂው? አሰሪና ሰራተኛ አንድ ላይ መገናኘት የለበትም። ሂጂ ወደ ኩሽናሽ ተመለሽ አንቺ ገረድ ትላታለች። እሷም እሺ በማለት ወደ ኩሽና እንደተመለሰች አሁን እንደውም ማውጣት ያለብኝ እሷን ነው፣ እሷን ግዴታ ከዚህ ቤት ማስወጣት አለብኝ በማለትም ታስባለች ማለት ነው። እሷም እንደዛ ካለቻት በኋላ እያንዳንዳችሁ መንጥሬ እንደማወጣችሁ እንዳትጠራጠሩም እያለች
እያለች ትገኛለች ማለት ነው። እንደዛም እያለች እያለ እንግዲህ ቅዱሴም ከቤት ይወጣል። ሄሉም ወይኔ ባዳምጠው ኖሮ ስትላት አራን ያለውልሽ ምንም አትጨነቅ እያለች ከንፈሯን እያዞረችባት ከትንሽ ሰዓት በኋላ አንቺም ራስሽን ጎዳና ላይ ታገኛለሽ እያለቻት ትገኛለች ማለት ነው። እንግዲህ አሁን ፋሲካ ሁሉ ነገር ተሳካልኝ ብላለች። ቅዱሴም ከቤት ወጥቷል። ሳምሪንም እንደፈለገች እያሽከረከረቻት ነው። ሄሉንም እንደዛ ማለት ነው። እንግዲህ በስተመጨረሻ ደግሞ ቅዱሴ የሚያድርበት ስለሌለው እኩለ ሌሊት አካባቢ ላይ ይመጣል። እሷም ሳምሪ ታስገባዋለች። ሳምሪም ወደ ቤት አስገብታ ሶፋውን እንዳነጣጠፈችለት ሁሉም ተኝታል ብላው ነበረ። ሄሉ ትወጣለች ማለት ነው። ኮስተር ብላ ወገቧን እንደያዘች ክፍሉ በዚህ ተጠናቋል ማለት ነው። በጣም የሚገርም ነው ውድ ቤተሰቦቼ። ከዚህ ላይ ብዙ ትምህርትን መማር እንችላለን። እንግዲህ አሁን የሄሉን ውድቀት የሄሉን ትዳር መረበሽ የሚፈልጉት አክስትና የአክስት ልጅ ናት። እንግዲህ እዚህ ጋም ደግሞ አሁን ሁለቱ አልተስማሙም። አክስት ሁሉንም ንብረት መውሰድና ሄሉንም ጎዳና እንድትወጣ መስኪንም ጎዳና እንድትወጣ ነው የምትፈልገው። እንግዲህ በራሷ ሴራ ጠንስሷ ቅዱሴን ከቤት እንዲወጣ ሁሉ አድርጓለች። እንግዲህ ሄሉ እዚህ ጋር ጥፋተኛ ናት ማለት አይቻልም። ለምን የእናቷ ምትክ ናት። እሷን ነው የምታምናት፣ እሷን ነው ሁሉ ነገሬ ናት ብላ የምትላት። ስለኔ መልካም ታስባለች እንጂ ትዳሬን በትኗ ንብረቴን ትወስዳለች ብላ አታስብም። ማንም የማያስበው ነገር ነው። ሆኖም ግን አጠገቧ ጋር ሆና እየወጋቻት እና እየመረዘቻት ያለችው አክስቷ ናት ማለት ነው። እንግዲህ በጣም ነው የሚገርመው። በስተመጨረሻም እንግዲህ መስኪንም እንደምታጠፋትም እየተናገረች ነው። ሳምሪም እንግዲህ የጥረቷን ያህል እያደረገች ነው። ሳምሪ እጅግ ጀግና ናት። በዚሁ ከቀጠለ ካልተቀየረ ማለት ነው ብዙ ትምህርቶችን ያስተምራል ማለት ነው። እንግዲህ በስተመጨረሻ ሆኖም ፋሲካ መውደቋ አይቀርም ብዬ አስባለሁ። እንግዲህ አንድ ቀን ሄሉ ትነቃባትና ይፈርስባታል። አለቀልኝ እያለች እየኮራች ያለችው ሁሉ እንደሚፈርስ ምንም አይነት ጥርጣሬ የለኝም ማለት ነው። እንደዚህ አይነት ግን እንደሚኖር ያው የታወቀ ነው። ከጎናችሁ ከቅርባችሁ ያለ ሰው ነው። በእርግጥ ብዙ ጊዜ ሰውን ጉዳት ላይ የሚያደርሰው የቅርብ ጓደኛና የቅርብ ዘመድ ነው። የእናንተን ውድቀት እናንተ በቃ ደካማ ጎናችሁን በደንብ አድርጉቶ አጥንቶ እናንተ በምን እንዴት ነው የምትሆኑት የሚለውን ነገር በደንብ አጥንቶ እንደዚህ የሚያደርገው የራሳችሁ የምትወዱት የምትቀርቡት ሰው ነው። እና አሁን እዚህ ጋር እንግዲህ ድክመቷ ሁሉን ነገር ካጣራች በኋላ እዛ ጋር እንግዲህ መጀመሪያ ከካሌብ ጋር ያደረችውን ቅዱሴ ተቀብሏታል። እንደውም እሱ ነበረ ሁሉንም ነገር እንትን ያለው። እሷ ግን እዚህ ጋር ደካማ ጎኗን ፈልጓ ቅዱሴ ልጅ ሳይኖረው ልጅ አለው እንግዲህ ወይን ይኖረዋል ወይን አይኖረውም። እሱን ሳታዳምጥ ደግሞ ሄሉ ወስና ከቤት እስከ ማባረር ደርሳለች ማለት ነው። እና ብዙ ጊዜ ብዙ አይነት ድራማዎች በምናይ ሰዓት ትምህርቶችን እንወስዳለን ማለት ነው። ብቻ መጨረሻውን እስክናይ በትዕግስት እንጠብቃለን። እና ሁልጊዜም እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። እናንተም ከዚህ ክፍል ላይ ምን ተማራችሁ የሚለውን ኮሜንት ላይ አስቀምጡልኝ። ከልብ አመሰግናችኋለሁ ማለት ነው። እንግዲህ ሰለቃ መንካካት ምናምን ይቅርታ ሁልጊዜም እጠይቃችኋለሁ። መልካም ቀን፣ ተባረኩልኝ።